የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን ዘግታም ቢሆን ለድርድር እንዲሁም ለሰላም ፈቃደኛ መሆናቸውን ተናገሩ። የአሜሪካው ፕሬዝደንት ዶናልድ ትራምፕ በቅርቡ ከቅርብ ረዳቶቻቸው ጋር ባደረጉት ውይይት በሆርሙዝ ወሽመጥ አካባቢ የሚታየው ወታደራዊ ውጥረት ወደ ከፋ ጦርነት እንዳይቀየር ከፍተኛ ጥንቃቄ እያደረጉ መሆናቸውን ዋል ስትሪት ጆርናል ዘግቧል። ፕሬዝደንቱ ስልታዊ ጠቀሜታ ያለው የሆርሙዝ ወሽመጥ በከፊልም ሆነ በሙሉ እንቅስቃሴ ዝግ ቢሆንም እንኳ አሜሪካን ወደ አዲስ የመካከለኛው ምስራቅ ጦርነት ውስጥ ላለማስገባት ቁርጠኛ መሆናቸውን መግለጻቸው ተመላክቷል። ይህ የፕሬዝደንቱ አቋም የመነጨው ቀደም ሲል በምርጫ ቅስቀሳ ወቅት አሜሪካን ካልተገቡና ማብቂያ የሌላቸው የባህር ማዶ ጦርነቶች አወጣለሁ በማለት ለገቡት ቃል ታማኝ ለመሆን ከመፈለጋቸው ጋር የተያያዘ እንደሆነ ይገመታል። ትራምፕ በኢኮኖሚያዊ ጫናዎችና በዲፕሎማሲያዊ ውጥረቶች እንጂ በወታደራዊ እርምጃ ችግሮችን መፍታት እንደማይፈልጉ ለረዳቶቻቸው በግልጽ አስገንዝበዋል። የሆርሙዝ ወሽመጥ በዓለም አቀፍ የነዳጅ ንግድ ላይ ያለው ሚና እጅግ ከፍተኛ በመሆኑ የዚህ መስመር መዘጋት በዓለም ገበያ ላይ የነዳጅ ዋጋ እንዲንር ሊያደርግ ይችላል የሚል ስጋት አለ። ይሁን እንጂ ፕሬዝደንት ትራምፕ ለነዳጅ ዋጋ መናር ከሚሰጡት ትኩረት ይልቅ የአሜሪካ ወታደሮች ሕይወት ሊቀጥፍ የሚችል መጠነ ሰፊ ጦርነትን ማስቀረት እንደሚቀድም በውይይቱ ወቅት አጽንኦት ሰጥተዋል። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስቴር የፔንታጎን ባለስልጣናት በክልሉ ያለው የደህንነት ሁኔታ በንቃት እየተከታተሉ ይገኛሉ። የኢራን ወታደራዊ እንቅስቃሴና በወሽመጡ አካባቢ የሚታዩ ትንኮሳዎች አሜሪካን ወደ ግጭት ሊገፏት ቢችሉም ፕሬዝደንት ትራምፕ ግን አሁንም ቢሆን የሰላም አማራጮችን አጥብቀው መያዛቸው በዋይት ሀውስ ረዳቶች መካከል መጠነኛ የሀሳብ ልዩነት መፍጠሩም አልቀረም። ከዚህ በተጨማሪ ፕሬዝደንቱ ከአገር ሀገራት ጋር በመሆን የባህር ላይ ደህንነትን ለማስከበር የሚቻልባቸውን ሌሎች አማራጮችን እያጤኑ መሆኑ ተሰምቷል። ጦርነት ከመጀመር ይልቅ ዓለም አቀፍ ጥምረትን በመፍጠር በኢራን ላይ የሚደረገውን የኢኮኖሚ ማዕቀብ ማጠናከር የተሻለ ውጤት እንደሚያመጣ ፕሬዝደንቱ በጽኑ ያምናሉ። ይህ አካሄድ የጠላት ኃይሎችና አቅም በማዳከም ረገድ ውጤታማ እንደሚሆን ተስፋ ተጥሎበታል። በሌላ በኩል የፖለቲካ ተንታኞች እንደሚሉት የትራምፕ ይህ አቋም በክልሉ ካሉ ወዳጅ ሀገራት ጋር ሳውዲ አረቢያና እስራኤል ጋር ያለውን ግንኙነት ሊፈትን ይችላል። እነዚህ አገራት በኢራን ላይ ጠንከር ያለ ወታደራዊ እርምጃ እንዲወሰድ የሚፈልጉ ቢሆንም የአሜሪካው ፕሬዝደንት ዶናልድ ትራምፕ ግን ጦርነት የመጨረሻውና ሊወገድ የሚገባው አማራጭ ነው በሚል አቋማቸው ጸንተው ቀጥለዋል። ዋል ስትሪት ጆርናል ዘገባ በሆርሙዝ ወሽመጥ ላይ የሚከሰቱ ማናቸውም መሰናክሎች አሜሪካን ወደ ጦርነት አያመሯትም። ፕሬዝደንት ዶናልድ ትራምፕ የንግድ መስመሮች መዘጋት የሚያስከትለውን ኪሳራ ለመቀበል ዝግጁ ቢሆንም በሰው ሕይወትና በከፍተኛ ወታደራዊ ወጪ የሚከፈልን ጦርነት ግን በምንም መልኩ እንደማይፈቅዱ ለረዳቶቻቸው በድጋሜ አረጋግጠዋል። አድማጮች፣ ለሰዓቱ የያዝንላችሁ መረጃዎች እነኝህን ይመስላሉ። በሌላ አዳዲስና ወቅታዊ መረጃዎች እስከምንገናኝ ድረስ ሰናይ ጊዜ ተመኘን።